ሄሎ ታሪኩ አለቃ ልጁ ራሱን ስቶ እስካሁን ሊነቃ አልቻለም። ማለት ምንድነው? ምግብና ውሃ ከለከላችሁት እንዴ? አይ እንደዛ እንኳን አላደረግንም። አድና እንዴት ያለ ምክንያት እንደዛው ነው ወይስ ድብደባውን አበዛችሁበት? ምናልባት እንደዛ ሊሆን ይችላል። ይችላል ስትል ቆይ አንተ የት ነው ያለው? እኔ ሴቶቹ አስቸገሩ ተብዬ እዛ ሄጄ ነው። በዛ ላይ ብዙ አዳዲስ ፊት አለ። በመንገባ በምንወጣበት ሰዓት እያለ ነበረ ሹፌሩ። በቃ ነገሩን እስከምናጣራ ሁሉም ሴቶች ወደ ሌላ ክለብ ይሄዱ። እሺ። እና የልጅስ ነገር እንዴት ይሆን? ምንም ሳይናገር መሞት የለበትም። በቃ እኔ ወደዛው ሄዳለሁ። አንተ እዛው ሴቶቹ ጋር ቆይ። ማን ነው ሲስ አንተ ጋር ከሆነ እሱንም ወደዛ ላከው። እሺ አለቃ። በዳይ ረሳል ቀን ወልዶ ቀን ሲተካ አይረሳም ተበዳይ ለካ። አንተ የበደልሽኝን እንዳረሳ ሆኛለሁ ከልቤ እንዴት እስቃለሁ። ይረሳል ቀን ወልዶ ቀን ሲጨምር አቃጠልሽኝ የኔ ንግስት። እዚህ ውስጥ አንጀት በረር ብሎ ፍም መስሎ ተቀጣጥሎ በደረመጥ በልቶኝ ስንገበገብ ጥርሴን ባሳይሽም ልቤ አይስቅልሽም አይስቅም። አቃጠልሽኝ የኔ ንግስት። በዛ ይረሳል ቀን ወልዶ ቀን ሲጨምር ቀን ሲተካ አይረሳ ተበዳይ ለካ። የበደልሽኝን እንዳረሳ ሆኛለሁ ከልቤ እንዴት እስቃለሁ። ለምን እሱን ከኔ በላይ መረጥሽ? ለምን? ቆይ ምንድነው የተፈጠረው? ማይሆን ቦታ መታችሁት ነው ወይስ ምን ሆኖ ነው እንደዚህ ሆነ? አይ እንደሱ አይደለም፣ ዝም ብሎ ነው እንደዚህ ሆነው። አይ ዝም ብሎማ እንደዚህ ሆነ። ሙሉ ሴቶቹን እኩል ያስመልጥ የነበረ ሰው ነው። ስለሱ ማን ምን እንደሆነ የግድ መረጃ ማግኘት ነበረብን። ዝም ብሎማ መሞት የለበትም። ምንም እኮ ትንፋሽ የለውም። ምን እንዳሳጡኝ አያውቁም እነዚህ ማይረው። እንዴት እንደዚህ እንዝላል ይሆናሉ? ስለዚህ እና ምን እናድርግ? ያው እንደተለመደው መሸት ሲል ጠብቀን እናጸደዋለን። ስማኝ፣ የዶክተሩ ሞት መነጋገሪያ እየሆነ ነው። ምናልባት ለጥቂት ጊዜ ሀገር መውጣት ሳይኖርብኝ አይቀርም። ስለዚህ እዚህ ያለውን ነገር በሙሉ አንተና ታሪኩ ምንም ነገር ሳይበላሽ እንዲጠብቀኝ ታደርጋላችሁ። ስትፈልግ ከሀገር መውጣት ነው ግን? አይ ኢምፖርታንት የሆነ ነገር ለመጨረስ ስለሆነ የምሄደው እዚህ ያለውን ነገር አንተና ታሪኩ እንደሚሆን ታደርጉታላችሁ። እሱ አያሳስብም። ታሪኩ ሁሉም ነገር መቆጣጠር ይችላል። ኖ እሱ ብቻውን ሊድ ካደረገ ጫና ይበዛበታል። ስለዚህ እሱ በሚፈልግ ጊዜ አንተ መኖር ይኖርብሃል ማለት ነው። እሺ ችግር የለውም። በጣም ጥሩ። በቃ እኔ አንዳንድ ማድረግ ያሉብኝ ነገሮች አሉ። ልጨራርስና ማታ መተን እናጸደዋለን። እሺ እሺ በቃ መጣ።
እንዴት ሆነሽ? ወረቀቱን ሰጠሻት? ኢፉዬ እንዴት ናት? ያ ሰይጣን ቤት አለ እንዴ? እንዴ ናቱ የቱን ልመልስልክ? ቀስ በል እንጂ አንድ በአንድ ጠይቀኝ፣ ከዛ መልስልሃለሁ። እሺ ወረቀቱን ሰጠሻት? አዎ ሰጥቻታለሁ። ስትሰጫት ምን አለችሽ? አይ ምንም አላለችኝም። ያው ስትጠይቀኝ አንተ እንደላክላት ነገርኳት። እውነት? እና እኔ እንደላኩላት ስታውቅ ምን አለች? እንዴ ያው ምን ትላለች? መቀበል ነዋ፣ ሌላ ምን ይሆናል? እና አሁን እንዴት ናት? መንቀሳቀስ ምናምን ትችላለች? አዎ አሁን መንቀሳቀስ ትችላለች፣ ግን ትንሽ አንገቷ አካባቢ ትንሽ መንቀሳቀስ ይከብዳታል። ብቻ ግን ለሁሉም ፈጣሪ ይመስገን። እሱስ ማ ያ ሰይጣን? እሱ ምንም አልሆነም። ያው ግጭቱም የተፈጠረው እሷ በተቀመጠችበት ቦታ ላይ ነው። ምን? መኪናውን ሲነዳ የነበረው እሱ ነው? ከዛ እሱ ምንም አልሆነ? ስለዚህ አውቆ ነው ያጋጨው ማለት ነው። ወይኔ ናታን! ናታን! እኔ ምልሽ ይፉዬ፣ ወይ ገኒ፣ እንደው በደንብ ተሽሎሽ መንቀሳቀስ እስከምትጀምሪ ድረስ ሲሆኝ ብንከባከበሽ ያፊትሽ ምን ይመስልሻል? እኔ እንጃ ገኒ፣ ግን እኮ ነው ደህና ነኝ። በዛ ላይ ዳጊን ትተሽ እንዴት እዚህ ትሆኛለሽ? ወይ ይፉዬ፣ ዳጊዬ እኮ አሁን ትልቅ ሆኗል። እንኳን አሁንና በልጅነቱ እንኳን ብቻውን ተለማምዱት ይል። አሁን ደግሞ ቢኒ ያለለት ምንም ችግር የለውም። በዛ ላይ ደግሞ ትንሽ ጊዜ እስከምታገግሚ እኮ ነው። ከዛ እኮ መሄድ አይቀርም። እንጃ ገኒ፣ እንደውም አሁን ደውዬ ልጠይቀው እንዴ ነው ወይስ ሲመጣ ጠብቂ ባዋራ ይሻላል? አይ እስኪመጣ ድረስ ከጠበቅሽማ ምናልባት ማምሽቶ ሊሆን ይችላል የሚመጣው። እስከዛ ቆይተሽ አይሆንም ቢል ደግሞ ይመሽብሻል። በቃ አሁን ልደውልለት። እሺ አቤት የኔ ንግስት። ሄሎ አቶ ያፌት፣ ገነት ነኝ። አቤት ወይዘሮ ገነት። እንደው ላዋራ ፈልጌ ነበር። ምንድነው እሱ? በአካል ይሻላል። ቤት በጊዜ ትመጣለህ? እሱን ያውቃሉ። ይልቅ ምን እንደፈለሽ በቀጥታ ንገሪኝ ሚስቴ ናት። ወይ ደግሞ ሰፈር አካባቢ ነኝ፣ ወርደሽ ነኝና እናወራለን። እሺ እሺ፣ መጣሁ። እሺ ምን ነው ገኒ፣ ምን ብሎሽ ነው? አይ እዚሁ ቅርብ ነኝ፣ ነይና እናውራለን። እና ሰፈር ከሆነ ለምን አይመጣም? አይ እኔ ልሂድ። ቆይ ምን እያሰበ ነው? ለምንድን ነው በጠዋት ወጥቶ እስካሁን ያልመጣው?
የኔ ልጅ ቆይ ምንድን ነው የሆንሽው? እስቲ ንገሪኝ። ለምን እኔ እንድጨነቅና እንዳዘን ትፈልጊያለሽ? የሆንሽውን ነገር ለምን በግልጽ አትነግሪኝም? ነው ወይንስ ወንድምሽ ስለኔ መጥፎ ነገር ነገረሽ? አረ ለምን እንደዛ አሰብሽ ነው? ወይስ ወንድሜ እንዳይነግረኝ የምትፈሪው ነገር አለ? ምን እንዴ? ለምን እፈራለሁ? እና ለምን እንደዚህ ያልሽ? ለምን የወንድሜን ስም አነሳሽ? ያው ወንድምሽ የኔ ተቃራኒ ስለሆነ ምንም አይነት ጥሩ ነገር ከሷ አፍ አይወጣም። ምናልባት እኔና አንቺ ላይ ክፍተት እየፈጠረ ከሆነ ብዬ ነው። እንደውም ልንገርሽ፣ ክፍተቱን የፈጠርሽው አንቺ ነሽ። የኔና የወንድሜን ልጅነት የነጠቅሽው አንቺ ነሽ። የምፈልገውን አይነት ኑሮ እንዳልኖር ያደረግሽኝ አንቺ ነሽ። አንቺ ልጅ ዝም በይ። ዝም ብለሽ እንደመጣልሽ አትቀባጥሪ። ለምን ዝም እላለሁ? መጀመሪያ እኮ እንድናገር የፈለግሽው አንቺ ነሽ። ነው ወይንስ እውነታውን ተናገርኩት? እንደውም ልንገርሽ፣ ልጅነታችንን፣ መዋደዳችንን፣ አብሮነታችንን የነጠቅሽን አንቺ ነሽ። በጣም ነው የምታስመስዩ። ቆይ ምን አይነት እናት ነሽ? እማዬ ናታን ተረጋጋ። ቆይ ምን እየሆንክ ነው? ያ ሰይጣን የኔን ጨረቃ ሊገላት ነበር። የኔን ጨረቃ እንዴ! ናታን ተረጋጋ። እንደዛም እኮ ላይሆን ይችላል። ዋናው ደግሞ መትረፏ ነው። አዎ ወንድሜ ቤዝ ልክ ናት። ዋናው እኮ የሰው መትረፍ ነው። እናንተ ዝም በሉ። ምን ማለት ነው? ዋናው መትረፏ ነው ማለት ባተርፉስ ኖሩ የኔን ጨረቃ ላጣት እንደዛ ነው የምታሰቡት? የማችኋል። በቃ ናትህ ተረጋጋ። ተረጋጋና አስብ እያልኩ እኮ ነው። እንደውም በጣም ተረጋግቻለሁ። ታውቃለህ፣ በጣም እሱ ነገር ነው እንደፈለገ እንዲያረጋት ክፍተት የሰጠሁት። የመረጋጋት ሰላም የሰጠው። አዎ ገብቶኛል። በቃ አዎ ገብቶኛል። ናታን ለምን ከመንገዱ ትወጣለህ? ለምን ትንሽ ብቻ ታገስ እያልኩ እኮ ነው። አልችልም። እቤቱ ድረስ ሄጄ እገለዋለሁ። ልቀቀኝ። አልችልም አልኩብኝ። ልቀቀኝ። አያልቅ ያ እንዳለ ጊዜ የለፋበት ቅድ ገደል ሲገባ ቆሜ አላየም። ናት ተረጋጋ። ፊት ለፊት ቆመ ያልከውን ነገር አስታውስ። ፊት ለፊት ቆመ እንደምታሸንፍ ነገርከው አይደለ? መሞት አይገባውም። ያሴት እንዴ ምንድነው የምታወሩት? ስለምን እቅድ ነው? ስለምን ፊት ለፊት ነው የምታወሩት? ምንም አይደለም ቤስ፣ ምንም አይደለም። ናት እኔ የምልህን ስማኝ። ጊዜው አሁን አይደለም እያልኩህ እኮ ነው። አይሆንም። የሆነ ነገር ሳላደርገው ሰላም አላ ዝም ብዬ መቀመጣችን ልቀኝ። መቼ ቁጭ አልክ? መቼ ዝም ብለህ ቁጭ አልክ? ይኸውልህ አሁን ውስጥ ገብተን እንነጋገር። አሁን ያለበት ቦታ ጥሩ አይደለም። ናት አዎ ግባ። ምንድን ነው ልታናግሪኝ የፈለግሽው? እንደው ማስቸገር ካልሆነብኝ እፉዬ እስኪሻላት ድረስ አብሬያት ሆኜ ባስተማማት ብዬ እኮ ነው። ማለት ደግሞ ምን ማለት ነው? ምን ለማድረግ እያሰብሽ ነው? ምንም ለማድረግ እየሞከርኩ አይደለም። ያው በቃ ምግብ ምናምን ላብስልላት ብዬ ነው። እና ምን ወደዚህ ወደዛ ትያለሽ? ሰራተኝነት ቅጠረኛ ቲም እንዴ? ምግብ እየሰራው ልንከባከባት ብዬ እኮ። ቅጠረኝና ክፈለኝ ላገልግላችሁ፣ እንደዛ ነው የሚባለው። በዛ መልኩ ጠይቂኝ። ደግሞ ምን ነው ግን ሌላ ቦታ ስራ ጠፍቶ ነው? ቆንጆ ሀሳብ ነው ወይዘሮ ገነት። በገዛ እጅሽ ልጇን እንዲወልድ ታደርጊዋለሽ። ምን ነው አታወሪም እንዴ? ለነገሩ ሰራተኛ ተነኛም ተቸግረን ስለነበር አንቺኛ ጋር መሆንሽ ጥሩ ነው። እውነት ስለፈቀድክልኝ በጣም አመሰግናለሁ። በቃ ሁሌት ቆይ ገና ወርቻ አልጨረስኩም አይደል እንዴ?
እኔ ወሬ ሳልሽ ወዴ ነው የምትሄጂው? እሺ እኔ ቤት እስከተቀጠርሽ ድረስ መብትና ግዴታሽን ማወቅ አለብሽ። ሳታስፈቅጂ ወዴት መሄድ፣ ከታዘዝሽ ውጪ መስራት፣ ስልክ ማውራት ማብዛት፣ ሌላ እንግዳ ደጋግሞ ቤት ማምጣት፣ ተንኮል ለመስራት ማሰብ፣ እንዲሁም ሚስጥር አለመጠበቅ የሚባል ነገር አይፈቀድም። በዛ ላይ ደግሞ ባህሪሽም እንደታዛዥ መሆን አለበት። ምን ነው ወይዘሮ ገነት አልተስማማሽም እንዴ? አይ ተስማምቻለሁ። አንተ ያልከውን ሁሉ አድርጋለሁ። በጣም ጥሩ። በቃ እንጂ እሺ ተመስገን አምላኬ። መቼስ አንተን ምን ይሳናል? ልጄን ጠዋት ማታ ብሬያት ሆኜ ባይኔ ላያት ነው። እማዬ ማለት አይ ስትመታሽ እኮ ደንግጬ ነው እና ደግሞ እኔ ስደነግጥ ደግሞ እማዬ ነው የምለው። ለዛ ነው። በጣም ታሳፍሪያለሽ። እሺ ቆይ እኔን እንዴት በጥፊ ትመችኛለሽ? ለነገሩ ዝም ካሉሽ ከዚህም በላይ ነገር ነው የምታደርጊው። ይኸውልሽ አንቺ አፍሽን ዝጊ፣ የማይሆን ነገር አትቀባጥሪ። ቆይ ማርከሽ እሷ አንተን አይመለከትም። አርፈህ ቁጭ በል። ኧረ ተይ እንጂ አይመለከተኝም። ለምንድን ነው የማይመለከተኝ? አንተ ልጅ አፍህን ዝጋ እያልኩ ነው። ቆይ ማን ነኝ ልትል ነው? ማን እንደሆንኩማ አንቺ ብትነግረኝ አይሻልም? ንገሪኝ እስኪ። ማን ነኝ እኔ? ምንድን ነኝ? ንገሪኝ። ቶሎ በል፣ ቀጥ ብለህ ውጣ። አንተን የማስተናግድበት ምንም አይነት ጊዜ የለኝም። አሁኑን ውጣ። ምፈራ ነው እንዴ የሚመስልሽ? ለእኔ እኮ ውጣ ግባ መባሉ ብርቅ አይደለም። ምንም ነገር ብትይኝ አይገርመኝም። አንተ ልጅ ዝም ብትል ይሻልሃል። ጭራሽ ባቀረብኩክ እኔ ላይ ልትነሳብኝ ነው? እንደዛ ነው እንዴ የምታስቢው? አንቺን ለገንዘብ የቀረብኩሽ ነው እንዴ የሚመስልሽ? እና ከሱ ውጪ ምን ይሁንልክ? ብታውቂው ይገርመኝ ነበረ። ይኸውልሽ እማዬ፣ እኔ ከአንቺ ምንም አልፈልግም። እናትነትሽን ብቻ ነው የምፈልገው። ለአንድ ቀን እንኳን እናት የሆነች ባይሽ ለእኔ ምኞቴ ነው። ለአንድ ቀን ልጅ እንድትይ ነው የምፈልገው። አፍን ዝጋ እያልኩ ነው። የማትረባ ከንቱ። አሁን ቀጥ ብለህ ከዚህ ቤት ውጣልኝ። ውጣ! ቆይ ምን ተፈጥሮ ነው? ምንድን ነው የምትንጫጩት እንደዚህ? አይ አርግ ያልኩትን ነገር ሳያደርግ ቀርቶ ነው። ታዲያ እኮ መኖሪያ ቤት ነው፣ ስራ ቦታ አይደለም። ለመከራከሩም እዛ ይደርሳል። ይቅርታ ናውድ፣ ረበሽኩ አይደል? ቆይ የት ማውራት እንዳለብኝ ለእኔ እየነገርከኝ ነው? አዎ ያው እየሰማሽኝ ከሆነ ይሄ መኖሪያ ቤት ነው። ደግሞ ውስጥ ላይ ያለን ሰዎች መረበሽም ሆነ መበጥበጥ የለብንም። ይኸውልህ አሁን ቀጥ ብለህ ወደ ክፍል ግባ። ከዚህ የዘለለ ምንም እንደማትይ ጠንቅቄ አውቃለሁ። ቆይ ልጆችን ምን አድርገሻቸው ነው? እኔ እኮ እኔን ብቻ ነበር ይመስል። ለካ አንቺ ሁሉንም ነው እንደዚህ የምትይው። እሷ አንተን አይመለከትም። አሁን ውጣልኝ! ውጣልኝ! ውጣ! ገኒ ምን አለሽ? እንዴት ሆንሽ? እሺ ብሎ ተስማምቷል። አረ አዎ። አይ ጥሩ። ወይ ዳጊዬ፣ አመሸሽ እኮ አትመጭም እንዴ? ዛሬ አልመጣም ልጄ።
እዚሁ ነው የማድረው። እንዴ ሳትናገሪ ነው እንደዛ የምታድሪው? ዳግዬ ምን ላርግ ብለህ ነው? ለይፉዬ እኮ ምግብ ላብስልላት ብዬ ነው። እንዴ ዛሬ ወሰርሽላት አለ አይደል እንዴ? ወይም ደግሞ ሰርተሽላት ነይና ከፈለግሽ ነገ ትመለሻለሽ። እንዴ ድንገት የሆነ ነገር ብትፈልግ ማን ያቀብላታል? ምን ማለት ነው እንዴ? ለዚህ ጊዜ ያለው እንኳን ለመቼ ልሆናት ነው? እሺ እንደፈለግሽ በቃ። ዳግዬ ተው እንጂ አታኩርፍ። አላኮረፍኩ። ባይሆን ከቢንዬ ጋር ሁንና ቆንጆ ምግብ ሰርታችሁ ብሉ። አብሮን ያለው አይደል? አዎ አብሮኝ ነው። ጥሩ በቃ እንዳልኩ አድርጉ። ቻው። እሺ ቻው። አቶ ናታን ዛሬ እዚህ ልታድር ነው እንዴ? አዎ ምን ነው? አንቺ አትሞጣም ወጪ። አንቺን ማንም ሰው አልጠየቀሽም። እኔ እያናገርኩ ያለሁት ናታንን ብቻ ነው። እሺ ደግሞ ሰው ሲጠየቅ አንቺ መመለስ ግዴታ አለብሽ እንዴ? አዎ የዚህ ቤተሰብ በሙሉ ውክልና ሰጥቶኛል። በተለይ ደግሞ አንቺ ስታወሪ። አንቺ እንዴት ነው የሚያደርግሽ? እንደ ልጅ ሁኚ እስኪ። እንደ ልጅ ስትይ ልክ እንዳንቺ ማለትሽ ነው? ፈጣሪ ትዕግስቱን ስጠኝ። መስሎኝ ነበር ግን አይደለም። አይ እንግዲህ ምንም ማድረግ አይቻልም። አይ ብታድር በጣም ደስ ይለኝ ነበር። እንግዲህ በቃ ደህና ደር። ቻው። ወይ ሉሊት ግን ቆይ ምን ይሻልሻል? በቃ ምንም አለማውራታችን አይደል? ታያት እባክሽ። እሷ አፏን ቢይዛት ራሱ በሌላ ቦታ መተንፈሻ አታጣ። ለምንድን ነው ሰው ፊት አፋፌን የምትይ? እና ወደኛ እንዳትመጭ እግርግርሽን ልበልሽ? እሱ ነው የሚሻልሽ? አረ እንደዚህ ማስበሽልኛል? ስሚ እኔ ላይ አንድ ነገር ለማድረግ ብትሞክሪ። ብሞክር ምን ሲንክ ላይ ልታጋጪ ነው ወይስ ልክ እንዳንቺ ጥፍሬ ልታስነቀኝ? በያ ተናገሪ። ምን ልታደርጊኝ ነው? ምን እንዴ? ለምን? እንዴት? ቆይ እንዴት እንደዛ? ለምን? ቆይ እንዴት እንደዛ አደርጋለሁ? አንቺ እኮ እህቴ ማለት አይደለሽ እንዴ? አይደለ? አሁን ደግሞ ቤተሰብሽ አደረግሽኝ። ወይኔ ቆይ ምንድነው አስሬ ሲንክ የምትለው? አይ እቺ ልጅማ ታስታውሳለሽ ማለት ነው። በቃ አሁን ብላ እየተጫወተችብኝ ነው። ወይኔ ሉሊት ተዋረድሽ። ቆይ ምን ባድርግ ነው የሚሻለኝ? ይህንን ማንም ሰው ማወቅ የለበትም። ቆይ ምን ላድርጋት? ፈጣሪው ይርዳኝ። ሉሊት በሀሳብ ጠፋሽ እኮ። ጠፋው? ቆይ ለምን ጠፋው እንዴ? አንቺ ምን አገባሽ? እንደምንፈልግ ወይ አንቺ አገባሽ? እሺ ለአሁኑ በሀሳብ ብቻ ነው የጠፋሽው። ቀጣይ እንዴት ብን እንደማደርግሽ አሳይሻለሁ። እሺ I want the jokes clear cut, both of them understood. Watch, wait, and I'll report back, Merv. ምንድነው ያፌት? እንዴት አምሻችሁ አትልም እንዴ? ምን ነው የማለት ግዴታ አለብኝ እንዴ? ቆይ ደግሞ ምን ለማድረግ እየሞከርክ ነው? ታመሻል አይደል? ስለዚህ አርፈሽ ቁጭ በይ። ወይ አቶ ያፌት መታል እንዴ? ምን አይነት ጥያቄ ነው? እዚህ ቁጭ ብዬ ያይሽኝ መታል እንዴ ትኛለሽ? አይ የለም፣ እዛ መኪና ውስጥ ነው ያለሁት። ምን ለማለት ነው? አዎ ልክ ነህ። ይቅርታ እራት ላቅርብ እንዴ? አይ እኔ እራት አልፈልግም፣ በልቼ ነው የገባሁት።
ባይሆን ለኔ ንግስት ራስ ጫትና ዶክተሩ አዲስ መድኃኒት ስለላከላት ተዋጥ። ረፍት ማድረግም አለባት። አይ ግን ይበልቻለሁ። በቃ እኔ ቁጭ በይ። ሄሎ ደረናት። ሄሎ ናታን፣ ቆይ ምንድን ነው ስልክ ማታነሳው? ለምንድን ነው ደግሞ ስራ ያልገባው? ይቅርታ ትንሽ አሞኝ ስለነበረ ማረፍ ነበረብኝ። ኧረ እና እረፍት የምትወስደው ቆይ ሳታስፈቅደኝ ነው? ከመቼ ጀምሮ ነው ደግሞ እንደዚህ ማድረግ የጀመርከው? ይቅርታ አልኩ እኮ የዲያራ ናት። ስማኝ፣ ያንተ ይቅርታ ገደል መግባት ይችላል። ምን አይነት ቤት ልንሄድና ምን አይነት ሰዎችን ልናገኝ እንደምንችል ነግሬሃለሁ አይደል እንዴ? ቆይ እሱ ነገ መሆን አይችልም? መቼ እንደሚሆን ለእኔ ልትወስንልኝ ነው? መቼም የሰው ልጅ ጥጋቡ ልክ የለም። እችን ትርፍራፊ ያገኘው ብለህ ለመጥገብ ከሞከርክ ይኸውልህ ምን እንደምወስንብህ እኔ ነው ያድርገኝ። ስማኝ፣ ለመጨረሻ ጊዜ ነው የምነግርህ። ኧረ ዲያራ ናት እንደዛ አይደለም። ለነገሩ ምን ታደርግ፣ እኔ ነኝ እዚህ ደረጃ ላይ ያደረስኩክ። እሺ ይቅርታ በቃ። ነገ ወዳለህበት ሆቴል መኪና ልካለሁ። ብዙ የምናደርጋቸው ነገሮች አሉ። በጠዋት እንድትመጣ። መኪና? ኧረ አያስፈልግም መኪና። እኔ ራሴ መምጣት እችላለሁ። ማለቴ በራይድ እመጣለሁ። አይ 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 ቶሎ መድረስ ስላለብህ በሌሊት ነው መኪና የምልከው። እሺ በቃ በጠዋት እመጣለሁ። እሺ በቃ በጣም ጥሩ። ደህና ደር። ደህና ደሪ። ቤዚዬ በቃ መሄድ አለብኝ። ማለት በዚህ ሰዓት ወዴት ነው የምትሄደው? ያላሰብኩት ስራ ገጥሞኝ ነው። እንዴ ከዚህ ሁኔታ ውስጥ አስወጥቶ የሚያስኬድ ስራ ምንስ ቢሆንስ? እንዴት በዚህ ጨለማ ትሄዳለህ? በዛ ላይ ደግሞ በስልክ መጨረስ አችልም እንዴ? አይ በስልክ እንኳን ማለቅ አይችልም። ታውቃለህ፣ የሆነ የማላውቀው ብዙ ነገር ያለ ይመስለኛል። ናቱ የደበከኝ ነገር አለ አይደል? ቤዚ አሁን እሱን ለመናገር ጊዜው አይደለም። እና ታዲያ መቼ ነው ሰዓቱ? መች ነው መጠየቅ ያለብኝ? በቃ ተረጋግተን ነገር እናወራለን። አሁን ግድ ሂድ። እሺ እንደፈለክ ሂድ። እንደውም ደግሜ ባልጠይቅ ደስ ይለኛል። ቆይ ቤዝ ለምንድን ነው በትንሽ በትልቁ እንደዚህ የምትሆኙ? በትንሽ በትልቁ? በጣም ጥሩ። እንደውም አላቆመክ። ሂድ እንዳይመሽብህ። የኔ ንግስት በቃ መድኃኒት ወጪና ተኝ። ከዚህ በላይ መቆየት የለብሽም። ረፍት ያስፈልግሻል። ኧረ በጣም አዘንክልኝ እንዴ? አዎ ላንቺ ያላዘንኩ ለማን ላዝን ነው? አንቺ እኮ ሚስቴ ነሽ። ፈጣሪ ከፈቀደ ደግሞ የወደፊት ልጆቼ ናት። ኧረ እባክህ የልጆቼ እናት ነው ያልከው? ለነገሩ ምኞት አይከለከልም። ምን እንደሚገርመኝ ታውቃለህ?
ማንም የበላይ ነኝ የሚል ሰው ሁሉ ፈጣሪ ከፈረደበት ፈረደበት ነው። ምንም ማድረግ አይችልም። ለሱ ደግሞ ማሳየው አንተ ነህ። ሰምኛለሽ? አፍሽን ዝጊ። አለበለዚያ ግን ምን? እንዲያጎቴ ታማለች እኮ ምን ልታረጋ ነው? አንተ አፍህን ዝጋና ቁጭ በል። በማያገባ አትግባ። እሺ ግን ያው ተረጋጋ ብዬ። ቆይ የምፈራህ ነው የሚመስልህ? ከዚህ በላይ ምን እንዳታመጣ ነው የሚፈራ? ንገረኝ። ከዚህ በላይ ምን እንዳታመጣ ነው የሚፈራ? አፍሽን ዝጊ እያልኩሽ ነው ሴትዮ። ዝም በይ፣ ዝም በይ። እንዲያጎቴ አንተ ነህ እንዲያጋጫት። አረ ተረጋጋ። ለሰርቡም ለጥፊውም ለሁሉም ነገር ብታገገምልህ ይሻላል። ከፈለክ ከመኪና ጋር ማጋጨት፣ ከፈለክ ደግሞ አቤል አታበሳጨኝ እያልኩ ነው። ይቅርታ አጎቴ፣ ህይወታችሁ ትንሽ የአክሽን ፊልም መሰለ። ማለት ትንሽ ሮማንስ ብጨምሩበት ብዬ እኮ። ምንድነው? ምን ተፈጥሮ ነው? አንቺ ደግሞ እዚህ ምን ታደርጊያለሽ? እንደኔ እንደባልነት ጠርተውሽ ነው እንዴ? ኧረ አባቴ አምላክ ድብን ያርገክ። ይሄ የልጅ መና ማነሽ? ገነት። አቤት። ውሃ በብርጭቆ አድርገሽ ነይ። የመድኃኒት ሰዓት ሆኗል። እሺ። በአንቺ ምክንያት ቆንጆ ምግብ ልንበላ ነው። አቤል አፍህን ዝጋ። እሺ አጎቴ ሚስት። እስቲ እንግዲህ የኔ ምንም የማታውቁ ጨዋ ሚስት አንቺና ናታን ተባብራችሁ ላደረጋችሁብኝ እያንዳንዱ ተንኮል በልጃችሁ ትቀጣላችሁ።